ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ጻድቁ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው ነው። እንኳን አደረሳችሁ። አቡነ ገብረ መንፈስ ቅዱስ ሁላችሁንም በያላችሁበት በቃል ኪዳናቸው ይጠብቋችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። እንደው የእውነት እንደው በጣም ያዘንኩበት ትላንትና የልዑል ሁኔታ የአብስራ ሁኔታ የሄለን ማልቀስ በጣም አሳዝኖኛል። የእውነት የሄለን ማልቀስ ደግሞ በየበለጠው ያሳዘነኝ የሄለን ማልቀስ ነው። የእውነት ሰው እንዴት በዚህ ልክ ይፈተናል ብዬ በጣም ያዘንኩበት ነገር ነበረ ትናንትናና ምንድነው ቤተሰብ አንደኛ ይሄ ልዑል የሚባለው የእውነት ለሄለን አዝኖ ከሆነ ማለት ነው ሄለንን የሚወዳት እንደ እህቱ የሚያያት የሚያዝንላት ቢሆን ኖሮ በፊቱንም ይሄ የአብስራ የሚባለው ሰውዬ ማለት ነው መጥቶ ሄለን ህይወት ውስጥ ከመግባቱ በፊት ያለውን ነገር አጣርቶ ምንነቱን አጣርቶ መጥቶ ለሄለን ማሳየት ይችል ነበረ እንዴ። ሁሉን ነገር አልፈው እሺ የችኮላ ሆነ እሺ እንደው እኛም ያው ሰው ቢቸኩልም የአንድ ቀን ትውውቅም እንደው አብሮ የመኖርን ልጅ እስከ መውለድ ድረስ እስከ ሞት እስከሚለያዩ ድረስ ያኖራል በሚል በመልካም ሐሳብ ያስበነው ያው ዝም አለን። ግን አንዳንዴ ቸኩሎ መተዋወቅም ብዙ ዋጋም ያስከፍላል። እውነት ለመናገር ግን ደግሞ ብዙ ዋጋ ያስከፍለኛል ቸኩዬ ስተዋወቅ ይሄን ሰውዬ ማየት አለብኝ ምናምን ነገር ወይ ደግሞ ማጣራት አለብኝ መልካም ነገር ነው። በዛም ልክ ደግሞ ይሄ ነገር ያው ያራርቃል ማለት ነው። ግን ቢሆንም ይሄ ልጅ ከርሞ መጥቶ ቀለበት አድርገው ልጅቷ አፈይ ብላ በቃ የትዳር አጋሬን አገኘው ቁም ነገር ላይ ልደርስ ነው ብላ በምታስብበት ሰዓት እንደው ጎርጉሮ ይቺ ልጅ አምጥቶ ሄለንን ለምን እንደዚህ ነው የሚያስለቅሳት? ለምን በፊት ይሄንን ሁሉ ካሰበላት ለምን በፊት አላደረገም? ይሄንን እንዴ የአብስራና ሄለን ፍቅር እንደጀመሩ ያውቃል አይደለ? ለአብስራም ተናግሬዋለሁ ብሏል አይደል? የአብስራም እኮ ያለውን የበፊቱን ፍቅረኛ እንደነበረችውና እንደተለያዩ ለሄለን ነግሯታል አይደል እንዴ? እና አሁን ይሄ ልዑል የሚባለው ልጅ ማለት ነው እንዲህ ጎርጉሮ አምጥቶ ልጅቷንስ እንደዚህ የሚያስለቅሳት ያ በሚባለው ደግሞ በጣም ያናደደኝ ነገር ማለት ነው መታ ልጅቷ ላይ ወላ ተንበርክካ እንደዛ ስታለቅስ የማይፈልጋት ከሆነ የሱና የሷ ነገር ያበቃ ከሆነ ለምንድን ነው ከግሩ ላይ ከስሩ አስነስቶ እንድትሄድ ያላደረጋት? ለምንድን ነው 10 ጊዜ ልጅቷን በፍቅር አይን የእውነት ምንም የማይሳት የማይዋሽ ነገር እንዴ በመውደድ አይን በቃ እየተመለከተ ልጅቷን የምትለውን ዝም ብሎ የሚሰማው እንዴ ሄለንን አስወጫቸው ከሚል ማለት ነው እራሱ እኔና አንቺ ነበረን ግንኙነት አብቅቷል፣ ተጣልተናል፣ ሄደሻል፣ በቃ እኔም የራሴን ህይወት ጀምሬያለሁ አይላትም እንዴ? በጣም ነው ያናደደኝ ማርያምን። ጭራሽ አቅፎ ማባበሉ በጣም አናዶኛል። ቪዲዮውን ተመልሳችሁ ተመልከቱና እዩ እንዴ አቅፎ አባብሏታል። እንደዚህ መታ ዳበስ አድርጓታል። እሺ ይሄ እንደው አብሮ ከመኖሩም ብዙ ነገር ከማሳለፉም ይሁን ግን በቃ ከህይወቱ አስወጥቷታል አይደለ? እንደው ሄለንን ነው ማበረታታት የነበረበት፣ ሄለንን ነው በደንብ ማስረዳት የነበረበት እንጂ ልጅቷ እንደዛ ተንበርክካ 2 ዓመት አብረን ምናምን ነገር በቃ ያለፈ ነገር ነው። 2 ዓመት ምናምን ነገር ያለፈ ነው በቃ። አሁን ልጁ አዲስ ህይወት ጀምሯል። የእውነት ደግሞ ካሰብነው በቅንነት የአብስራ ልጅቷን ቢፈልጋት ኖሮ ሄለን ጋር መጥቶ ቀለበት አያደርግም። በህዝብ ፊት በቤተሰብ ፊት ወንድሞቹን እህቶቹን ወንድሙን ይዞ መጥቶ ነው ቀለበት ያደረገላት አይደል እንዴ? ልጅቷ ደግሞ በዚሁ ልክ ምን ትለዋለች? እኛ እኮ እስከ ቤተሰብ ድረስ ተደራርሰናል፣ ቤተሰብ ለቤተሰብ ይተዋወቃሉ። ይሄ ልጅ ማለት ነው ይሄን ሁሉ ነገር ካደረገ ሰው ይጣላል፣ ይታረቃል። ይሄንንም ራሱ
ከግንዛቤ ማስገባት ነበረበት እንዴ። የበፊት ነገሩን ሳይጨርስ ሄለን ጋር መጥቶ ከሆነ በጣም ያሳዝናል። የእውነት በጣም ያሳዝናል። ኦዲየንሷም የሄለን ኦዲየንስ ተመልካች በጣም ሲነግረው ነበር፣ ሄለንም በጣም ስትነግረው ነበረ እንዳትጎዳኝ ብላ። ግን ልጁ በቃ የቶሎ ቶሎ ነገር አረገው። ወይ ደግሞ ይቺ ፍቅረኛውን ለመበቀልም ይሆናል ይሄንን ነገር ያደረገው። ተለያይተውም ከሆነ ልጅቷ ምንም አይነት እውነት የላትም። የአብስራ ነው እውነት ያለው። ህይወት ይቀጥላል። ከሷ ጋር ተለያዩ፣ ሄለንን አገኘ፣ ከሄለን ጋር ቀለበት አደረጉ። በቃ ግን ያልጨረሰው ነገር ካለ በጣም ያሳዘነኝ ነገር ደግሞ ቤተሰብ ቀለበት ሊያደርግላት ለሄለን ከ3 ቀን በፊት ቴክስት ጽፎልኛል አለች ልጅቷ ማለት ነው። ይሄንንም ማድረግ የለበትም እንዴ። ምንድነው ዞር ብሎ ከተውት ሰው ጋር ቴክስት መጻጻፍ ምን ማለት ምንድነው? ነው ወይስ የጻፈላት ቀለበት ላደርግ ነው ቀርቦብሽ ነው? ያልገባን ነገር ምንድነው? እና የአብስራ የበፊቱን ሳያጠራ በፊት ያለውን ነገር ሳይዘጋ ሳይጨርስ ሄለን ጋር መጥቶ ከሆነ የእውነት እሱ በቃ ትክክለኛ ሰው አይደለም ማለት ነው። የእውነት ሲጀመርም ብዙ ኮሜንታተሮች ሄለንን ለጥቅም ነው ሊፈምስባት ነው ምናምን ነገር ሲሉ ማንበብ ያለው እና ሰው እንግዲህ ሰው ከሰው ጥቅም በልጦበት ከሰው ፍምስና በልጦበት ከሰው ቪው በልጦበት ይሄንን ካደረገ እንግዲህ ሰው ምኑን ሰው ሆነ? አውሬ ሰልፍሽ ሰው ነው። የእውነት ሰውን የማይወድ ሰው ጥቅሙን ብቻ የሚወድ ሰው ሰልፍሽ ነው። በቃ ሰልፍሽ ሰው ነው። ራሱን በቃ የሚወድ ለሰው ምንም አይነት ግዴታ ማለትም እንደው ጉዳይ የማይሰጠው በቃ ይሄን ካደረገ በጣም ትክክል አይደለም። የእውነት ሁላችንም አንሰብስክራይብ እያደረግን እንወጣለን። ልጅቷን እንደዚህ አስለቅሶ ለሶስተኛ ጊዜ ሊሰብራት ከሆነ ካሰበ ይሄ ትክክል አይደለም። የአብስራ የሚያደርገው ወይ ደግሞ ቶሎ ቶሎ ለሄለን ቀለበት ያደረገላት የአብስራ ልጅቷን ለመበቀል ነው። ተጣልተዋል፣ ተለያይተዋል። እሷ ደግሞ ሁሌ ነው የምንጣላው፣ እንታረቃለን። ሁሌ ሰው ተጣላና እንግዲህ ሁሌ ተመልሶ ይታረቃል ማለት ነው እንዴ? ጸብም ስለሚሰለች እኮ ሰው ሲጣላ 1 2 ይታረቃሉ፣ 3 4 ይታረቃሉ። ግን ሁሌ እየተናታረኩ መኖር፣ እየተጨቃጨቁ መኖር መጨረሻው መለያየት ነው። ስለዚህ በቃ ልጁ የነበረ ነገር ነው፣ አሁን ቀርቷል። አሁን ደግሞ አዲስ ህይወት ከሄለን ጋር ጀምሯል። አከተመ በቃ። ልዑል የሚባለው ደግሞ በጣም ጥንቃቄ ማድረግ አለበት። አሁንም ቢሆን ማለት ነው ሄለንን የሚያስብላት ከሆነ ሄለንን የሚወዳት ከሆነ አስቀድሞ ነበር ይሄንን ነገር አምጥቶ ለሄለን ማሳየት የነበረበት። አስቀድሞ ነበር። ብዙ ነገር ከተነጋገሩ ከጨረሱ ምናምን ነገር በኋላ ቀለበት ደርሰው አሁን ሌላ የሰርግ የሽምግልና ፕሮግራም ምናምን ነገር ሲባል ነው እቺን ጎትቶ ይዞ የሚመጣው። እሷ ሲያለፈ ታሪክ ከሆነ ተጎትቶ መቶ የሰው ቤት ማልቀስ ምን ይሉታል? እና ልዑል በጣም ትልቅ ጥፋት አጥፍተዋል። ለሄለን አስበው ነው የምትሉም ሰዎች አላችሁ። ለሄለን አስበው አይደለም። ቢያስብላትማ ኖሮ ከበፊቱንም ይህንን ነገር ያደርጋል። አሁን የሄለን ልብ ክፍት ነው። የአብስራን ወዳዋለች፣ አፍቅረዋለች፣ ቀለበት አድርጎላታል። ስለዚህ የሄለን ልብ ይሰበራል እንጂ በዚህን ሰዓት ልዑል የሚያደርገው ነገር የሄለን ልብን አይጠግንም፣ ሄለንን አይረዳትም፣ የባስ ያሳቅቃታል እንጂ አማ ያጠፋው እንዴ። ማድረግ ከነበረበት በፊት ነበር ማድረግ የነበረበት። አሁን ቆፍሮ ልጅቷን ኬት ጉድጓድ አውጥቶ እንዳመጣት ምን እናውቃለን? ወይ ሄለን ህይወቷን ሊበጠበጥ ምናምን ሊሆንም ይችላል ያደረገው እንጂ የሚያስብ ሰው አስቀድሞ ነበረ ያ ሰው እዚህ ነገር ውስጥ ሌላ ነገር ውስጥ ከመግባቱ በፊት እንዲጠነቀቅ ወይ ደግሞ ከዛ ነገር እንዲርቅ መናገር የነበረበት እንጂ ልቧን አሳልፋ ከሰጠች በኋላ ብዙ ነገር እያንሰላሰለች እያሰበች ህይወቴ ሊቀጥል ነው ብላ በምትደሰትበት ሰዓት አምጥቶ ይሄን ነገር ማድረጉ ጥፋት ነው። ልዑል ምንም አይነት ትክክለኛ ነገር አላደረገም። ትክክል ነው ብላችሁ የምታስቡ አላደረገም። ያበም ቢሆን የባለፈ ታሪክ ነው፣ እዚህ ድረስ የሚያደርሰን ነገር የለም እኔና አንቺም ብሏታል ልጅቷን። በቃ አከተመ። አሁን ከዚህ በኋላ ያለውን ነገር ነው ማየትኛና እንትን ማለት ያለብን። ሌላ ነገር ይዞ ከመጣ ይሄ ሌላ ጉዳይ ነው። በራሱ እጅ ዩቲዩብን ያጣል። አንሰብስክራይብ እያለን ከወጣን ባዶ ነው የሚቀረው። ገባችሁ አይደለ? እና ትክክል አይደለም። ያ ማን
ነው